ኦኬ በጌታ ስም አነበዋለሁ። ቆላስይስ 2:2 ላይ ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። እንጸልይ። እግዚአብሔር ሆይ ከኛ ጋር አለ። ጸሎታችንን ሰምተሃል። አሁን ደግሞ ልቦናችንን ጌታዊ ቃል ሲመጣ በፍጹም ግልጽነት በመረዳት እንዲመጣልን አእምሯችንን ክፈትልን። እንደ ሊዲያ ልባችንን ክፈትልን። እኔንም ደግሞ መንፈስ ያግዘኝ። የእግዚአብሔር መንፈስ በእኔ ተናገረ እንዳለ ዳዊት በእኔ ተናገር። ጊዜውን ስፍራውን ሁሉን ተቆጣጠር በኢየሱስ ስም አሜን። የዛሬው የስብከቴ ርዕስ ኖዊንግ ዘ ሚስትሪ ኦፍ ጋድ የሚል ነው። የእግዚአብሔርን ምስጢር ማወቅ ተፈቅዶልናል። የእግዚአብሔርን ምስጢር ማወቅ ኖዊንግ ዘ ሚስትሪ ኦፍ ጋድ የሚል ነው። ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እሱንም ክርስቶስን እንዲያውቁ እጋደላለሁ። ጳውሎስን እጋደላለሁ የሚለው የእግዚአብሔርን ምስጢር የሆነውን ክርስቶስን እንዲያውቁ እንደገናም ደግሞ ለራሱም ለማወቅ ሌሎችንም ለማሳወቅ ነው የሚጋደለው። እስቲ ስለ ሚስትሪ በአዲስ ኪዳን ሚስትሪ ማለት ሚስጥር ማለት ወይም ደግሞ ሚስቲሪየስ ይለዋል። ስለዚህ ሚስጥር ማለት ነው። ጳውሎስ እንደሚለን የእግዚአብሔርን ሚስጥር እሱ ክርስቶስ ነው፣ እሱን እንዲያውቁ እጋደላለሁ ይላል። ሚስትሪ ወይም ሚስጥር ማለት መረዳትም ሆነ ለማስረዳት አስቸጋሪ የሆነ ነገር ነው። ለመረዳትም ለማስረዳትም አስቸጋሪ የሆነ ነገር ነው። something that is difficult or impossible to understand or explain ኤክስፕሌንም ለማድረግ ራሳችሁም ለመረዳት አስቸጋሪ ሆነ ነገር፣ ለሌላውም ለማስረዳት አስቸጋሪ ሆነ ነገር ማለት ነው። መጽሐፍ ቅዱስ ግን ዘወርድ ሚስትሪ የሚለው ሰዎች ሊረዱት የማይችሉትን ሙሉ በሙሉ የተደበቀ ዘላለማዊ ክስተትን አያመለክት። መጽሐፍ ቅዱስ አጭር ቃል መጽሐፍ ቅዱስ ውስጥ ያለ ሚስጥር ሁሉ አይታወቅም ማለት አይደለም፣ ይታወቃል። የመጽሐፍ ቅዱስ ሚስጥር ለዘላለም ተሰውሮ ይኖራል ማለት አይደለም። ሚስጥር ማለት ለዘላለም ተሰውሮ ይኖራል ማለት አይደለም። ቀላል ምሳሌ ልስጣችሁ። እኔና እናንተ ሳንድን በፊት የእግዚአብሔር መንግስት ነገር ሚስጥር ነበር። ታምናላችሁ አይደል? ጌታን ከተቀበልን በኋላ ነው የመንግስትን ሚስጥር ታውቁ ዘንድ ተፈቅዶላችኋል የተባለው እንጂ ሚስትሪ ነበር። አሁንም በዙሪያችን ያሉ ጌታን የማያውቁ የእግዚአብሔር መንግስት ነገር ሚስጥር ነው። ምናልባት የአሜሪካን መንግስትን ያውቃሉ፣ የኢትዮጵያ የኤርትራ መንግስት ያውቃሉ። ሁለት ኪንግደም እንዳለ ግን አውቁ። ስለዚህ መንፈሳዊ አይናቸው የተከፈተ ሰዎች ብቻ ናቸው ሚስጥርን ማወቅ የሚችሉት። ሌላው ላማኞች ከዳንም በኋላ እግዚአብሔር ብዙ ሚስጥር ሊያሳውቀን እየፈለገ ካለማደጋችን የተነሳ ደግሞ ለኛም እንግዳ የሚሆኑብን ብዙ ነገሮች አሉ። ለምሳሌ ጳውሎስ ያወቀውን የተረዳውን ያህል እኛ ያልተረዳናቸው ብዙ ነገሮች አሉ። ኢቭን ጴጥሮስ እንኳን ጳውሎስ ያወቀውን ያህል ያላወቀው ነገር አለ። ታውቃላችሁ? እሱ ጳውሎስ ይንገራችሁ ይላል። ዘሞር እግዚአብሔርን በተጠጋችሁ መጠን ነው፣ አለበለዚያ ግን በደረስክበት ተመላለስ ተብሎ አንዳንዴ ወተት እየተጋትን እናረጃለን ትምልፍሳንል። እውነቴን ነው የምላችሁ። እግዚአብሔር ሚስጥርን ከፍቶልን ሳለ የእግዚአብሔር ሚስጥር የሆነው ክርስቶስ ነው። እሱ ግን ታውቆ የሚያልቅ አይደለም። ግን አንዳንዴ ሰዎች ስሙን ስላወቁ ሚስጥር ያወቁ ይመስላቸዋል። ምናልባት የእግዚአብሔር ምሕረት ብቻ በክርስቶስ ካየን ያወቅነው ይመስለናል። ፍቅሩን ስለቀመስን ያወቅነው ይመስለናል። የእግዚአብሔር ሚስጥር የሆነው ክርስቶስ ፓኬጁ ግን እዛ ውስጥ ነው ያለው። የመለኮት ሙላት በስጋ ውስጥ ተገልጧል። ይሄንን እንዲያውቁ እጋደላለሁ ይላል። ዛሬ ገድላችን ምንድነው እያደከመን ያለው? የእግዚአብሔርን ሚስጥር እንዲያውቁ የቆላስይስ ክርስቲያኖች እጋደላለሁ ይላል። ዘ ወርድ ሚስትሪ የሚለው በግሪክ ወርድ ሙስቲሪያን ይላል። ሙስቲሪያን ማለት 27 ጊዜ ተገልጧል አዲስ ኪዳን። ከ27ቱ ጥቂቶቹ ልንገራችሁ። ሚስትሪ ኢን ዘ ኒው ቴስትመንት ሚስጥር በአዲስ ኪዳን አንደኛው ዘ ሚስትሪ ኦፍ ጋድ የተባለው የእግዚአብሔር ሚስጥር የተባለው ነው። ይሄ ዛሬ ያነበብኩት የእግዚአብሔርን ሚስጥር እሱንም ክርስቶስን እንዲያውቁ እጋደላለሁ። አንደኛው የእግዚአብሔር ሚስጥር ነው። የእግዚአብሔር ሚስጥር ክርስቶስ ነው። ክርስቶስ ተገልጧል፣ ግን እስቲል ላልተገለጠላቸው ሚስጥር ነው። ክርስቶስ ለተገለጠላቸው ተገልጧል፣ ግን እግዚአብሔር ለሁሉም ገልጦ ሳለ ለስቲል ሰዎች ሚስትሪ ሆኖባቸው ይመላለሳሉ።
ሌላው the mystery of the kingdom of heaven የመንግስተ ሰማያት ሚስጥር ማቴዎስ 13:3 ላይ እስከ 50 አንብቡት እናንተ። እኔ ግን ቁጥር 11 አነባዋለሁ። እርሱም መልሶ እንዲህ አላቸው፣ ለእናንተ የመንግስተ ሰማያት ሚስጥርን ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም ይላል። አያችሁ፣ ለእነርሱ አልተሰጠም፣ ለእናንተ ግን ለዳናችሁት የእግዚአብሔርን መንግስት ሚስጥር ማወቅ ተፈቅዶላቸዋል ይላል። ሶስተኛው ሚስትሪ the mystery of the blindness of Israel የእስራኤል የመታወር የመደንዘዝ ሚስጥር during the church age ይላል። አሁን ያለነው የቤተ ክርስቲያን ዘመን ነው። በዚህ ዘመን የእስራኤል መታወር ወይም መደንዘዝ ሌላው ሚስጥር ነው። ሮሜ 11:8 ላይ 11ን በሙሉ ብታነቡት ሮሜ ስለ እስራኤል መደንዘዝ ይናገራል። ቁጥር 8 ላይ እንዲህ ይላል፣ ሌሎቹም ደነዘዙ፣ እንዲሁም አይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍ መንፈስ እስከ ዛሬ ድረስ ሰጣቸው ተብሎ ተጽፏል ይላል። የእስራኤል መደንዘዝ ሚስጥር ነው። ክርስቶስ ከነሱ ነው የመጣው። ሕግ ከነሱ ነው የመጣው። ቀድሞ ከኛ በፊት እግዚአብሔርን ያወቁ እነሱ ናቸው። አሁን ግን አሕዛብ ሙላት እስከሚሆን ድረስ በእነሱ ላይ ድንዛዜ ሆነ። the mystery of the blindness of Israel። አራተኛው ሚስጥር the mystery of church raptured የመነጠቅ ሚስጥር። ቤተ ክርስቲያን የመነጠቋ ሚስጥር በአንደኛ ቆሮንቶስ 15 ከ51 እስከ 52 አንብቡት። እነሆ አንድ ሚስጥር እነግራችኋለሁ ይላል። ምንድነው ይሄ ሚስጥር? ጳውሎስ ሁላችን አናንቀላፋም። እስቲ በሉት ሁላችን። ሁሉም ሰው በመሞት ከዚህ ዓለም አይሄድ። ጌታ ዛሬ ከመጣ የሞቱት ይነሳሉ፣ ያሉት በህይወት ይነጠቃሉ። እኛ የዚህ ጄኔሬሽን እንኳን በመሞት ቢሄድ የሚመጣው ጄኔሬሽን አይሞት፣ ወይም ሊመጣ ያለው ጄኔሬሽን ጌታ ከመጣ በራፕቸር ነው። ይሄን አንድ ሚስጥር እነግራችኋለሁ፣ ሁላችን አናንቀላፋ። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ሁሉም ሰው አያንቀላፋ። ሁሉም ሰው በሞት ከዚህ ዓለም አይሄድም። ግማሹ በመነጠቅ ነው። ቀድሞ የሞተ ቀድሞ ይነሳል። ስለዚህ ይሄ ማለት የቤተ ክርስቲያን የመነጠቅ ሚስጥር ይባላል። አምስተኛ the mystery of the church as the body of Christ ወይም ደግሞ mystery of one new man የአንድ አዲስ ሰው ሚስጥር። እዚህ ጋር ኤፌሶን ምዕራፍ 2 ከ14 እስከ 15 አነበዋለሁ። እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልን በመስቀል ገሎ በእርሱ ሁለታቸውን አንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይልና፣ መጥቶም ርቃችሁ ለነበራችሁት ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። ማን? ኢየሱስ። የራቁት እኛ ነን፣ የቀረቡት እስራኤሎች ናቸው። ስለዚህ እነዚህን ሁለቱን ያዋሃደ ቤተ ክርስቲያን ማለት የአይሁድና የግሪክ ወይም ደግሞ የአሕዛብና የአይሁዶች ተዋህዶ የሁለቱ ውህደት፣ ከሁለቱ ውህደት አንድ ሰው ወጥቷል። ያ ኒውማን የሚባለው ነው። ስለዚህ ቤተ ክርስቲያን አካል የሚላት ኢየሱስ አይሁዶችን አይደለም ወይም አሕዛቦችን አይደለም፣ ከሁለቱ የተዋሃዱትን። ለምሳሌ ቲቶ ሙሉ በሙሉ የግሪክ ሰው ነው፣ አባቱም እናቱም። ጢሞቴዎስ እንኳን ሀፍ ካስት ነው። ነገር ግን ጳውሎስ ደግሞ ሙሉ በሙሉ አይሁዳዊ ነው። ሁለቱም ግን በጌታ አይን አንድ ናቸው። ዛሬ ይሄ ሚስትሪ ነው ይላል ጳውሎስ። ስለዚህ ሲናገር ኤፌሶን 3:3 ላይ አስቀድሜ ባጭሩ እንደጻፍኩት ይህን ሚስጥር በግልጥ አስታወቀኝ ይላል። ይህም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ ይላል። ይሄ ሴክሬት ለኔ ነው የተገለጠልኝ ነው የሚለው ጳውሎስ። ዳንኤል ራእይ አይቷል። የእስራኤልን መጨረሻ ማለት ከራእይ ምዕራፍ 6 አንስቶ እስከ ምዕራፍ 18 ወይም 19 ያለውን ዳንኤል በራእዩ አይቷል። የቤተ ክርስቲያንን ዘመን ግን አላየው። የአሕዛብን አላያቸውም። ያየው ጳውሎስ ነው። የሚስጥር ተገለጠልኝ የሚለው። ሌላው ስድስተኛው the mystery of the church as the bride of Christ የክርስቶስ ሙሽራ ሚስጥር።
በኤፌሶን ምዕራፍ 5 ከ2 እስከ 32 ብታነቡ ስለ ባልና ሚስት ነው የሚናገረው። እኔ ግን 32ን አነባለሁ። እንዲህ ይላል፣ ይህም ምስጢር ታላቅ ነው ይላል ጳውሎስ። እኔ ግን ይህንን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ ይላል። የባልና የሚስት ምስጢር ታላቅ ነው ይላል። በሁለቱ መሃል ያለው ኢንቲሜሲ እግዚአብሔር ሁለቱን እንደ አንድ ነው የሚያያቸው። ባልና ሚስት ሁለት አይደሉም በእግዚአብሔር አይደል። ሁለቱን አንድ ሆኗል ብሎ በዘፍጥረት ላይ የሚናገረው ይሄ ሚስትሪ ነው። የዚህ ሚስጥር ታላቅ ነው። እኔ ግን ስለ ባልና ሚስት ሳይሆን ስለ ክርስቶስና ስለ ብራይድ ግሩምና ስለ ብራይዷ ስለ ቤተክርስቲያን ነው የምናገረው ይላል። እቺ ብራይድ የተባለችው ቤተክርስቲያን በራዕይ ምዕራፍ 19 ከ7 እስከ 9፣ ራዕይ ምዕራፍ 21 ቁጥር 9 እና ራዕይ ምዕራፍ 22 17 ታገኙዋታላችሁ። ሌላው ሰባተኛው the mystery of Christ indwelling the church, mystery of Christ in us፣ የክብር ተስፋ የሆነው ክርስቶስ በእኛ ውስጥ መሆኑ ደግሞ ሌላው ሚስጥር ነው። ቆላስይስ 1 ከ26 እስከ 27 እንዲህ ይላል፣ ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ሚስጥር ነው ይላል። አያችሁ፣ ሚስጥር ነው። አሁን ግን ለቅዱሳን ተገልጧል ይላል። ሚስትሪ ሆኖ ለዘላለም አልቀረም፣ ለቅዱሳን ተገልጧል ይላል። ለእነርሱም ይላል እግዚአብሔር በአሕዛብ ዘንድ ያለውን የዚህ ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ሚስጥሩም ይላል የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። የክብር ተስፋ ያለው ክርስቶስ በእኛ በአሕዛቦች መካከል በእኛ ውስጥ መኖሩ ማደሩ it is a mystery። የእግዚአብሔር መንፈስ ማደሪያ ማድረጉ፣ እኛን መቅደሱ ማድረጉ፣ የእሱ ቴምፕል መሆናችን ትልቅ ሚስጥር ነው ይላል ጳውሎስ። የክርስቶስ በእኛ ውስጥ መኖር ትልቅ ሚስጥር ነው። አንድን ሰው ሂዱና እስቲ እግዚአብሔር በእኔ ውስጥ አድሯል ብትሉት፣ እንደናንተው እየበላ እንደናንተው እየጠጣ እንደናንተው እየተራመደ ያለን ሰው እግዚአብሔር በእኔ ውስጥ አለ ብትሉት፣ የክብር ተስፋ የሆነው ክርስቶስ ሰማይ ምድርን የፈጠረው እኔ ውስጥ ይኖራል ብትሉት የማን ሞኝ ነው የሚላችሁ? ሚስትሪ ነው ለዛ ሰው። ለአንተና ለእኔ ተገልጦልኝ ነው። ለሌሎቹ ግን ሚስትሪ ነው። አይቀበሉትም፣ አያምኑትም። ምክንያቱም የክብር ተስፋ ክርስቶስ በእኛ ውስጥ ማደሩ ራሱ ሌላው ሚስጥር ነው። ስምንተኛው the mystery of the ministry of the Holy Spirit in the church፣ በቤተ ክርስቲያን ውስጥ የመንፈስ ቅዱስ አገልግሎት ሚስጥር። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 16 አንብቡት። እኔ 6 እና 8 ብቻ አነባዋለሁ። በበሰሉት መካከል ግን ይላል ጳውሎስ ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትን የዚህችን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የሰወረውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚች ዓለም ገዢዎች አንዱስ እንኳን ይህንን ጥበብ አላወቀውም፣ አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። የዚህ ዓለም ጠቢባኖች፣ ኃያላኖች፣ ምሁራኖች በሏቸው ይህን ጥበብ አያውቁት። የእግዚአብሔር ጥበብ ክርስቶስ ነው። የእግዚአብሔር ኃይል ክርስቶስ ነው። በጣም የግሪክ ፈላስፎች ስለሚመራመሩ ጳውሎስ ምን አላቸው? በአንደኛ ቆሮንቶስ ላይ እናንተ ጥበብን ነው የምትሹት፣ ዲማንድ የምታደርጉት፣ የእግዚአብሔር ጥበብ ክርስቶስ ነው አላቸው። እንደገና ደግሞ ምልክት ለሚሹት አይሁዶች ደግሞ ምን አላቸው? የእግዚአብሔር እኮ ኃይል ክርስቶስ ነው አላቸው። ምክንያቱም ክርስቶስን ካወቅን ኃይሉንም እናውቃለን። የእግዚአብሔርን ክርስቶስን ካወቅን የእግዚአብሔር ከጠቢባን ሁሉ ሰውሮ ለኛ ሕፃናቶች ገለጠው። አይገርምም? እናንተና እኔ እኮ በምርምር በጥናት በተለያየ ነገር የማይገኘውን ነገር ነው እኮ ለኛ ለሕፃናቶች የገለጠልን። ይሄን ሚስጥር ገልጦልናል። ስለዚህ ይላል እኛ የጥበብን ነገር እንናገራለን ይላል ጳውሎስ። በበሰሉት መካከል የጥበብን ነገር እንናገራለን ይላል። ምክንያቱም ጳውሎስ የሚናገርበትን ጥበብ የግሪክ ሰዎችን እንኳን እንዴት በአቴና ላይ እንደማረካቸው ማየት ትችላላችሁ። ከራሳቸው ነገር ተነስቶ እንዴት ለክርስቶስ እንዳንበረከካቸው፣ ምን ያህል የሱ ጥበብ እስጢፋኖስ የተሞላው ጥበብ አይሁዶችን እንዴት ቻሌንጅ እንዳደረጋቸው አያችሁ። ዛሬ ወገኖቼ ይሄ ጥበብ ነው እኛ የሚያስፈልገን። ቤተክርስቲያን በምርምር በእውቀት በፍልስፍና ሳይሆን ከጌታ ጋር ባለን ህብረት የምናገኘው ሰማያዊ ጥበብ ነው ዓለምን ለክርስቶስ የሚያንበረክክ እንጂ። በተረፈ ግን ከኛ የበለጡ ሊቆች አሉ።
በዓለም ላይ ከኛ የበለጡ ምሁራን አሉ። እነሱ የሃይማኖት መሪዎች ጠፍተውት ነው እንዴ አሳጥማጆች ጋር ሄደው? ሊያሳፍር እኮ ነው። የዓለምን ጠቢባን ሊያሳፍር እኔና እናንተ መረጠ። ስለዚህ የጥበብን ነገር እንናገራለን። የሰማይ ሚስጥር ያለው አሳጥማጆች ጋር ነው እንጂ ቤተ መቅደስ ያሉት ምሁራን ጋር አይደለም። ምሁራኖች ወይም ደግሞ የሃይማኖት ሊቆች አይደሉም፣ ወይም ቴዎሎጂ የተማሩት አይደለም። ምስኪን ከመንገድ ዳር የመጡት ናቸው። አይነ ስውሩ ትዝ ይላችኋል? ከልጅነቱ ጀምሮ ቤተ መቅደስ እኮ ገብቶ ቻሌንጅ ያደረጋቸው። እናንተ ልትከተሉ ትፈልጋላችሁ? ማንም እንዳይደፍራቸው ቻሌንጅ ያደረጋቸው ከመንገድ ላይ ተነስቶ። እንዲህ ነው ጌታ ጠርቶ እየተጠቀመብን ያለው። ይሄ የመንፈስ ቅዱስ ጥበብ ነው። ዘጠነኛው ዘ ሚስትሪ ኦፍ ማለት የሰባቱ ከዋክብትና የሰባቱ የወርቅ መቅረዝ ሚስጥር። በራእይ ምዕራፍ 1:20 ላይ እንዲላል በቀኝ እጄ ያየሃቸው የሰባቱ ከዋክብት የሰባቱ ወርቅ መቅረዞች ሚስጥር ይህ ነው። ሰባቱ ከዋክብት ሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ መቅረዞች ሰባቱ ቤተ ክርስቲያናት ናቸው። ይህ በራእይ ላይ የተገለጠው ሚስጥር ስለ ቤተ ክርስቲያን ነው። መቅረዞቹ ቤተ ክርስቲያንን ያመለክታሉ። ከዋክብቶቹ ደግሞ የቤተ ክርስቲያን ሜሴንጀሮች ነው። ባይዘዌ እግዚአብሔር ሁለት ሜሴንጀር ነው ያለው። ሂውማን ሜሴንጀር አሉት እንደነ ጴጥሮስ አይነት በየቤተ ክርስቲያኑ ያሉ ቢሾፕ በሉ፣ አርክሾፕ በሉ፣ ፓስተር በሉ የተለያዩ ሜሴንጀሮች አሉት። እንደገና ደግሞ ሱፐር ናቹራል ሜሴንጀሮች አሉት። ግን እዚህ ጋር የተጠቀሰው ስለ ሂውማን ሜሴንጀር ኮከቦቹ መልእክተኞቹ ሲሆኑ መቅረዞቹ ደግሞ ቤተክርስቲያን ነው። አስረኛው ዘ ሚስትሪ ኦፍ ባቢሎን ዘ ግሬት የታላቁ ባቢሎን ሚስጥር ራእይ ምዕራፍ 17:7 መልአኩም አለኝ የምትደነቅ ስለምንድን ነው? የሴቲቱን ሚስጥርና የሚሸከማትን 7 ራሶች 10 ቀንዶች ያሉትን አውሬውን ሚስጥር እኔ እነግርሃለሁ አለ። ለምንድን ነው የምትደነቀው? የዚህችን ሴት ሚስጥር እነግርሃለሁ ይላል። እቺ ሴት ማነች? ፎልስ ሪሊጅን ነች። መቼ ነው የተመሰረተችው? በነ ናምሩድ ጊዜ ነው። ናምሩድ ማለት የኖህ ልጅ ማን ነው? 3 ናቸው፣ ሴም፣ ካም፣ ያፌት። የካም ልጅ ናምሩድ ይባላል። ዘፍጥረት 10 ላይ ተመልከቱ። እርግጥ ባይብሉ ላይ አታገኙትም። ኮሜንታሪ ስመለከት የናምሩድ ሚስት ይላሉ ፕሮስቲቲዩት ነበረች ይላሉ። ሴተኛ ዳሪ ነበረች እና ልጅ አርግዛለት በወለደች ጊዜ ይሄንን በሚራክል በተአምር የተወለደ ልጅ ነው ተባለ። ስለዚህ ያንን ልጅ ያመልኩት ጀመረ እና አንዲት ሴት ልጅ ታቅፋ የጠረፏ ንግስት በመባል በነ ኤርሚያስ ጊዜ ትጠራለች። የጠረፏ ንግስት ትባላለች። ልጅ ታቅፋ ዓለም ሁሉ የሚሰግድላት የባቢሎን ሪሊጅን የጀመረው ያን በዘፍጥረት 10 ነው። አሁንም በሚስጥር ይሰራል። የባቢሎን መንፈስ አሁንም ይሰራል። እንዳውም ልጅየው ተሙዝ ነው ይባላል። ተሙዝ ነው። እስራኤሎች ብዙ ጊዜ ለተሙዝ ይሰግዱ ነበረ። ስለዚህ ይሄ ልጅ ተሙዝ ነው እና ዓለምን ሁሉ ያሰገደ ፎልስ ሪሊጅን ነው። ራእይ መጽሐፍ ላይ ግን መጨረሻ ላይ ግን አሁን ትክክለኛ ያልሆነ ሃይማኖት ሁሉ መጨረሻው መደምደሚያ ልክ አሁን መንግስት ጌታ ከመምጣቱ በፊት ኢኮኖሚውም ፖለቲካውም ወደ አንድነት ይመጣል። ኒው ወርልድ ሲስተም የሚባለው ሃይማኖትም ወደ አንድ ይመጣል። ስለዚህ ያ ፎልስ ሪሊጅን ማክተሚያውን ነው የሚናገረው። ሴቲቱ እሷ ነች፣ ቤተክርስቲያን አይደለችም። ቤተክርስቲያን ኦልሬዲ ተነጥቃለች እና ያንን ነው የሚያሳየው። ሌላው የመጨረሻውን ልንገራችሁና ወደዛ እሄዳለሁ። ዘ ሚስትሪ ኦፍ ኢኒኩዊቲ ላውለስነስስ ወይም ደግሞ የአመጽ ሚስጥር ሁለተኛ ተሰሎንቄ ምዕራፍ 2:7 የአመጽ ሚስጥር አሁን ይሰራል፣ ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። የአመጽ ሚስጥር የተባለው አንታይ ክራይስት መንፈሱ አለ፣ ሰውየው ግን አልተገለጠም። አንድ ቀን አካል ለብሶ ይመጣል። አንድ ቀን አካል ለብሶ ስጋ ለብሶ ይመጣል። አሁን ግን በሚስጥር ይሰራል ነው የሚለው። የአመጽ ሚስጥር ይለዋል። ያ የአንታይ ክራይስት ስፒሪት ነው እና አሁን ግን መደላደል እየሰራ ነው፣ መንገዱን እያመቻቸ ነው። ወደፊት ግን ይገለጣል። እስከሚገለጥ ድረስ አሁን በሚስጥር ይሰራል። አገልጋዮቹን የጽድቅ አገልጋይ አድርጎ እሱ የብርሃን መልአክ ተመስሎ ሰይጣን አሁን ይሰራል። አሁን በሚስጥር ነው። አሁን የሚከለክለው አለ። ማን ነው የከለከለው? ቤተክርስቲያንና መንፈስ ቅዱስ ናቸው። ቤተክርስቲያን ከተነጠቀች በኋላ ይፋነናል፣ እንደፈለገ ነው። ለ7 ዓመት ነው፣ ከዛ ግን አያልፍም። ኦኬ። የጳውሎስ ገድል ፊቱን በአካል ስላላዩት ቅዱሳን ይጋደል የነበረው ስለምንድን ነው?
4 ነገሮች ላይ ነው። ላንብብላችሁና 4 የሚጋደልባቸውን ነገሮች ላሳያችሁ። ልባቸው እንዲጽናና በፍቅር ተባብረው በማስተዋል ወደሚገኘው ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስ እንዲያውቁ ይጋደላሉ ይላል ጳውሎስ። በዚህ ቦታ በ4 ነገር ላይ ይጋደልላቸዋል። ባይዘው የቆላሲያስ ቤተክርስቲያንን ጨርሶ ፊታቸውን አይቶ ማያውቅ። ይሄንንም የጻፈላቸው እስር ቤት ሆኖ ነው። በሮም ፕሪዝን ኤፒስትል ይባላል፣ የእስር ቤት መልእክት ይባላል። ጳውሎስ የጻፈው የአሁኗ ቱርክ የቀደመችዋ ኤዥያ ማይነር የምትባል ቆላሲያስ እዛ ነበር የምትገኘው። ቆላሲያስ ብቻ አይደለም፣ 7ቱም አብያተ ክርስቲያን ሎዶቅያ፣ ሰርዴስ፣ ጴርጋሞን የሚባሉት ሁሉ ቤተክርስቲያን የሚገኙት እዛ ነው። ኤፌሶን ቤተክርስቲያን ባይዘወይ ዘ ማዘር ኦፍ ዘ ቸርች ትባላለች። የምን የኤዥያ ማይነር ማዘር ቸርች የምትባለው ኤፌሶን ነች። ኤጳፍራ ነበረና ጳውሎስ እስር ቤት ሆኖ ሳለ መጥቶ ነገረው። ኖስቲሲዝም የሚባሉ አሉ። ኢየሱስ ስጋ ለበሰ የሚለውን አይቀበሉም። እንዴት አምላክ እዚህ ስጋ ውስጥ ይኖራል ብለው ስለሚሉ ይሄን ትምህርት አምጥተው የቆላሲያስ ቤተክርስቲያኖችን ኮንፊውዝድ አድርገው ነበር። ኤጳፍራ ከአቅሙ በላይ ሆነበት። ስለዚህ ሄዶ ለጳውሎስ ነገረው። ጳውሎስ ታዲያ ምን ይላቸዋል? እዛ እስር ቤት ሆኖ ስለነሱ ሰምቶ እጋደላለሁ ይላቸዋል። ስለምን ነገር እንደሚጋደልላቸው ሲናገር 4 ነገሮች እዚህ ተጠቅሷል። አንደኛው ልባቸው እንዲጽናና። እስቲ ልባቸው እንዲጽናና ወገኖቼ፣ ለሰው ልብ መጽናናት ምን ያህል ተጋድለናል፣ ምን ያህል ተጋድሎ አድርገናል። ልብን መስበር ቀላል ነው በአንድ ቃል። ምክንያቱም አንደበት እሳት ነው ይላል፣ የፍጥረት ሩጫን ያቃጥላል ይላል ያዕቆብ። በአንድ ቃል የሰው ልብ ዲስከሬጅ ማድረግና መስበር ይቻላል። ግን ጳውሎስ ልብን ለመጠገን እነዚህ ኮንፊውዝድ የሆኑትን ማይንዳቸው ግራ ለተጋቡት ሰዎች እንዴት ኢንከሬጅ ለማድረግ ይጋደልላቸው ነበር። በአይን አላያቸውም እኮ ሄዶም አላገለገላቸውም። እስር ቤት ሆኖ ለራሱ እስር ላይ ሆኖ የቁም እስረኛ ነው። ባይዘዌ እስር ቤት ሲባል ጄል ውስጥ አልገባም። ቤት ተከራይቶ ሮም ውስጥ ይኖር ነበረ። የቁም እስረኛ እዚህም ሀገር አለ አይደለ? ከከተማ ሳይወጡ ታስረው የሚኖሩ እንደዛ ነበር ጳውሎስ። እና ግን ይጋደልላቸው ነበር። ምን ለማድረግ? ልባቸው እንዲጽናና። ሁለተኛ በፍቅር እንዲተሳሰሩ፣ ዩናይትድ ኢን ላቭ፣ በፍቅር አንድ እንዲሆኑ ይጋደልላቸው ነበር። ሰይጣን ኮንፊውዥን እየፈጠረ እርስ በርሳቸው እንዳይስማሙ ሊያደርጋቸው ነበር። ቀደማይ ነበረና አንድን እንትን ጎሽን ሊበላው አንበሳ ብዙ ሆነው ከበቧት፣ ግልገሏን ሊበሉ ሲረባረቡ እናትየው ስትታገል አቃታት፣ በዙባት። ከዛ የሷ ግሩፖች መጥተው በቀንድ ሲሏቸው የአንበሳው መንጋ በተኑ። ታያችሁ፣ አንድ ብቻችንን አንችለውም ክርስትና። በግሩፕ ከሆነን ግን አንዱ ስንት ያሳድዳል፣ ሁለቱ ስንት ያሳድዳል። ሰልፉ ቀላል አይደለም። ስለዚህ በህብረት ሆነን ነው መዋጋት ያለብን እና ዩናይትድ እንዳይሆኑ ይታገሉ ነበረ። ጠላት ነው እነሱም በታትኖ ሊበላቸው ሊውጣቸው፣ ግን ጳውሎስ ይጋደልላቸው ነበር። ሶስተኛው ፎከስ የማደርግበት በተለይ እነዚህ ሁለቱ ላይ ነው። በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ ይላል። አያችሁ፣ በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ። በማስተዋል ወደሚገኝ መረዳት መድረስ ማለት ምን ማለት ነው? እሱን ዲፋይን እናድርገው። መንፈሳዊ መረዳት ማለት ስፒሪቹዋል ኖሌጅ። መጀመሪያ ስፒሪቹዋል ኖሌጅ ማለት እውነትን የመረዳት ችሎታ ማለት ነው። ሁለተኛ ስፒሪቹዋል ዊዝደም። ስፒሪቹዋል ዊዝደም ማለት የተረዳነውን ነገር አጥብቀን ይዘን የመቆም ችሎታ ማለት ነው። ሶስተኛ ስፒሪቹዋል አንደርስታንዲንግ። ስፒሪቹዋል አንደርስታንዲንግ ማለት ነገሮችን የመገምገም ብቃት ወይም ደግሞ the ability to discern ማለት ክፉን ከደጉ መለየት፣ ዲሰርን ማድረግ ማለት ነው። አንድ ሰው መረዳት አለው ማለት ስፒሪቹዋል ኖሌጅ ፕላስ ስፒሪቹዋል ዊዝደም ፕላስ ስፒሪቹዋል አንደርስታንዲንግ፣ እነዚህ ሶስቱ ተደምረው ነው አንድ ሰው ተረዳ የሚባል። ኖሌጅ ብቻ ይዛችሁ በቂ አይደለም። እውቀት ብቻ ይዛችሁ ዊዝደም ከሌለ አትጸኑ።
ዕውቀት አንዳንዴ የተማራችሁት እንኳን ትምህርት ስንቱ ተንኗል አይደል እንዴ? ዊዝደም ካለ ግን የተረዳኑን ነገር አጥብቀን እንድንይዝ መቆም ችሎታ ነው። ሌላው አንደርስታንዲንግ ያስፈልጋል። ክፉን ከደጉ የምንለይበት ዲሰርን የምናደርግበት እነዚህ ሶስቱ ነገሮች ተደምረው እኛን ወደ ምን ያመጡናል? ወደ መረዳት ያመጣናል። መረዳት ብቻ አይደለም፣ የመረዳት ባለጠግነት። እስቲ በሉት አያችሁ፣ የመረዳት ባለጠግነት ማለት በስፒሪቹዋል ኖሌጅ ስንጨምር፣ በስፒሪቹዋል ዊዝደም ስንጨምር፣ በስፒሪቹዋል አንደርስታንዲንግ ስንጨምር ወደ መረዳት ባለጠግነት ውስጥ እንገባለን ማለት ነው። በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ እጋደላለሁ ይላል። ወደዚህ መረዳት ባለጠግነት ለመድረስ እንጋደላለን ወይ? ሌሎችንስ ለማድረስ እንጋደላለን ወይ? ስለዚህ መጋደል ያለብን ለራሳችንም ሆነ ለሌሎች ሰዎች ስፒሪቹዋል ዕውቀት እንዲኖራቸው፣ የመረዳት ችሎታ እንዲኖራቸው፣ የተረዱትን ነገር ደግሞ አጥብቀው መያዝ እንዲችሉ ስፒሪቹዋል ዊዝደም ያስፈልጋል። እነዚህ ነገሮች በጸሎት ነው የሚገኙት፣ በጸሎት። ሌላው ደግሞ በእግዚአብሔር ቃል ነው። እንዴት ነው በእግዚአብሔር ቃል የሚገኘው? ሁለተኛ ጢሞቴዎስ 3:15 ላይ እንደዚህ ይላል፣ ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉት ቅዱስ መጽሐፍ አውቀሃል ይላል። መዳን የሚገኝበትን ጥበብ ይላል። የእግዚአብሔር ጥበብ የሚገኘው አንዱ ከእግዚአብሔር ቃል ነው። እኛ በእግዚአብሔር ፊት ስንቀመጥ መንፈስ ቅዱስ መጥቶ አይምሮአችንን ከፍቶ ወደ መረዳት ባለጠግነት ውስጥ ይከተናል። ዕውቀትን እየሰጠ መረዳትን እየሰጠ። ስለዚህ መጸለይ የሚያስፈልገው በእግዚአብሔር ቃል። ግን ለዚህ ነገር ማንደክም ከሆነ በእግዚአብሔር ቤት ተወልደን ኢየሱስ ያድናል የሚለውን ብቻ እየተናገርን ማርጀት አለ፣ ሳናድግ እልፍ ሳንል። ግን እግዚአብሔር ብዙ ምስጢሮች እንድናውቅ የልቡን ሊያጫውተን ሁሉ ይፈልጋል። ሌላው እንግዲህ የእግዚአብሔርንም ምስጢር እሱንም ክርስቶስን ለማወቅ ይጋደልላቸው ነበረ። ክርስቶስን ለማወቅ መጋደል ማለት ምን ማለት ነው? ባይዘው የእግዚአብሔር ምስጢር ክርስቶስ ነው እያለን ነው ጳውሎስ። እሱን ለማወቅ እንዲችሉ ይጋደልላቸው ነበር። ስለ ክርስቶስ ማወቅ መጋደል ማለት ኢየሱስ ክርስቶስ ፍጹም አምላክ እንደሆነ ለማወቅ ይጋደልላቸው ነበር ማለት አምላክ አይደለም እያሉ ያስተምሯቸው ነበር። አንዳንዶቹ በስጋ አልመጣም ይላሉ። አንዳንዶቹ ደግሞ መለኮት አይደለም እሱ ነብይ ብቻ ነው ይላሉ። አሁንም በዘመናችን አሉ እኮ። አሁን ጆሆቫ ዊትነስ ኢየሱስ ማን እንደሚለው ታውቃላችሁ? ሚካኤል ነው የሚለው። ሞርሞኖች ማን እንደሚሉት ታውቃላችሁ? የሉሲፈር ወንድም ነው የሚሉት ኢየሱስ። ሙስሊም ምንድነው የሚለው? ነብይ ነው የሚለው። ይሄንን እንግዲህ እንዲያውቁ መጋደል ማለት እኮ ነው። አያችሁ፣ ይሄ ትምህርት ደግሞ ወደ ቤተክርስቲያን ከገባ ብዙ ኮንፊውዥን ነው የሚፈጥረው። ስለዚህ ይሄንን ክርስቶስ አምላክ እንደሆነ ክርስቶስ ፍጹም ሰው እንደሆነ እንዲያውቁ ጋደላል ይላል። ሌላው ስለ ፕሪ ኤግዚስተንስ ኦፍ ክራይስት ኢየሱስ ክርስቶስ በስጋ ሳይመጣ በፊት እኮ በብሉይ ኪዳን ተገልጧል። እሱን እንዲያውቁ ጋደላል ይላል። ሌላው የክርስቶስን ባህሪ እንዲያውቁ። ብዙ ጊዜ ክርስቶስ ኢየሱስ ፍቅር ነው፣ መሐሪ ነው። አዎ እሱ በሰውነቱ የተገለጠው ነው። ግን እኮ ፍጹም አምላክ መሆኑን ደግሞ የሚያሳዩ ብዙ ባህሪያቶች አሉት። እሱን እንዲያውቁ ጋደላለሁ። አሳንሰውት ነበረ። እነዚህ ኖስቲሲዝም የተባሉ ክርስቶስን አሳንሰው ነበር። ጳውሎስ ግን ብልጫውን እያሳየ ይጸልይላቸው ነበር። ሌላው የኢየሱስ ክርስቶስ ሕይወት የመለኮት ዕቅድ ፍጻሜ እንደሆነ እንዲያውቁ። ታውቃላችሁ እግዚአብሔር መለኮታዊ ዕቅዱን የፈጸመው በክርስቶስ ኢየሱስ ነው። Jesus life is the fulfillment of a divine plan ይላል። የኢየሱስ ክርስቶስ ሕይወት የመለኮት ፍጻሜ ነው። ሌላው ሚራክልስ ኦፍ ጂሰስ ኢየሱስ ክርስቶስ አወላለዱ ራሱ ሚራክል ነው። ተወልዶም ከወጣ በኋላ ደግሞ ሚራክል ነው። እስቲ ተመልከቱ ኢየሱስ ክርስቶስ እንዴት ነው ሰማይ ምድርን የፈጠረ? እንደውም ሰማይ ምድር ሳይፈጠር የነበረ አንዲት ብላቴና ሴት ማህፀን ውስጥ ይሄ ትልቅ አምላክ እንዴት ገብቶ አደረ? አንዳንዴ እኮ አናስተውለውም። ዝም ብለን ብናስተውል እንዴት ማርያም ማህፀን ውስጥ አምላክ አደረ ብለን ብንል it is mystery።
ይሄ እኮ ሚራክል ነው፣ ተአምር እኮ ነው። መወለዱ ራሱ ተአምር ነው። ስጋ ለብሶ መምጣቱ ተአምር ነው። ወጥቶ ደግሞ በምድር ላይ የሰራው ተአምራት ብዙ ነው። ስለዚህ ይህን መረዳት ባለጸግነት እንዲያውቁ ነው። ሌላው የክርስቶስ ሂሚሌሽን ሃምብል ሆኖ ተዋርዶ መምጣቱ አምላክ ሆኖ ሳለ ይሄን እንዲያውቁ ጋደላል ይላል። ሌላው የክርስቶስ ኤግዛልቴሽን ከፍ ብሎ አብ ያለ ልክ ከፍ ያደረገው አምላክ እንደሆነ ከክብር ሁሉ በላይ ክብር ያለው ጌታ እንደሆነ እንዲያውቁ ጋደላል ይላል። ሌላው the relation of the two nature in Christ። እስቲ አስቡት የኢየሱስ ክርስቶስ አምላክነትና ሰውነት ያለው ሪሌሽንሺፕ። ሰው ነው እንዳትሉ አምላክ ነው፣ አምላክ ነው እንዳትሉ ሰው ነው። ግራ ያጋባል። አምላክስ ለይቶለታል፣ እግዚአብሔር አምላክ ነው። ሰውም ለይቶለታል። የኢየሱስ ግን ዩኒክ ነው፣ አምላክም ነው ሰውም ነው። ይሄንን ነገር እንዲያውቁ ጋደላለሁ ነው የሚለው። እኛ እኮ ወገኖች መንፈስ ቅዱስ ረድቶን ነው እንጂ ምናልባት ከእስልምናም የመጣችሁ ወይም ከተለያየ እምነት የመጣችሁ ካላችሁ እኮ ብዙ ኮንፊውዥን ውስጥ ነበርን። ወደ ጌታ ከመጣን በኋላ ነው እንጂ የበራልን እንዴት መለኮት እና ሰው ተዋህዶ የሚባለው እኮ ለዚህ ነው። ሌላው ኢየሱስ ክርስቶስ ሰው ሆኖ ዓለም ሁሉ ኃጢአት ሰርቶ ከእግዚአብሔር ክብር ጎሎ እሱ ግን ኃጢአት የሌለው መሆኑ ይሄም ራሱ እንዲያውቁ ጋደላሉ ይላል። አንዳንዱ ሰው እኮ እንደማንም ሰው ነው የተወለደው እኮ ነው የሚሉት። ኢየሱስ አይደለም፣ ፈጽሞ ኃጢአትን የማያውቅ ጌታ ነው። ሌላው ኢየሱስ ክርስቶስ መሲህ ሆኖ እንደሚመጣ ተነግሯል። በብሉይ ኪዳን መጥቷል። አይሁድ እስካሁን ድረስ መሲህ ይጠብቃሉ። ብታምኑም ባታምኑ እስካሁን መሲህ እየጠበቁ ናቸው። ወደፊት እኔ ነኝ የመጣሁት ብሎ አንታይ ክራይስት ያስታቸዋል ለ7 ዓመት። እኛ ግን መሲሁ መጥቷል ብለን አምነናል። ይሄኛ ያመነውን እንዲያምኑ ነው ጋደላለሁ የሚለው ጳውሎስ። አይገርማችሁ? መሲሁ እንደመጣ እስካሁን ድረስ መሲሁ እንደመጣ አምኑም አይሁዶች ነግራቸዋለሁ። ገና ቴምፕል ሁሉ እንሰራለን ብለው ቴምፕል ሰርተው መሲህ እኔ ነኝ ብሎ መጥቶ ካሳታቸው በኋላ ግን አቦሚኔሽን ኦፍ ዲሶሉሽን በመቅደሳቸው ውስጥ እርኩሰት ሲያደርግ ነው በዛ ጊዜ የሚክዱት አንታይ ክራይስት መሆኑን የሚያውቁት። እስከዛ ድረስ ድንዛዜ ውስጥ ነው ያለው። ሌላ the appearance of Jesus የኢየሱስን ስብዕና ገጽታውን አይታችሁት እንደሆነ ብዙ ጊዜ እስቲ ጂሰስ ፊልምን ያያችሁ እጃችሁን አውጡ። መቼም ያላየ የለም። ኢየሱስ የትኛው ነው ብላችሁ በደንብ ነው የምትጠቁሙኝ አይደለ? የትኛው ነው ብላችሁ በፀጉሩ ወይ በመልኩ ትለዩታላችሁ። ለምን ያስቆሮቱን ይሁዳ 30 ብር ከፈሉት? ኢየሱስ እኮ የትኛው እንደሆነ ስለማይታወቅ እኮ ነው። አስተውላችሁታ? ከገሊላ ሰዎች ከማንም አይለይም። እና ወሰድ ደምግባት የሌለው ምስኪን የተናቀ ድሃ የሆነ ግን የትኛው እንደሆነ ስላላወቁት እኮ ነው 30 ብር ከፍለው እኮ አሳየን ጠቁመን ብለው በመሳም መጥቶ አሳልፎ የሰጠው። እዚህ በአክተሮች የሚሰሩት ኢየሱስ እኮ አይደለም። መልኩ እንኳን ግራ የሚያጋባ ምናልባት ከሱ ይልቅ ጴጥሮስ አንድ ሰም ሊሆን ይችላል ወይ ዮሐንስ አንድ ሰም ሊሆን ይችላል። ታውቃላችሁ? ኢየሱስ እስከዚህ ድረስ አያውቁትም። የተናቀ በደንብ መልኩን ከፈለጋችሁ ለማወቅ ኢሳይያስ 53 ናት። ሌላው ኦፊሱ the office of Christ ስለ ክርስቶስ ሚስጥር እንዲያውቁ ጋደላለሁ ሲል ኦፊሱን ማወቅ። ሲመጣ ነብይ ነበረ፣ አሁን የሊቀ ክህነት ስራ ነው የሚሰራው፣ ወደፊት ደግሞ ንጉስ ሆኖ ነው የሚመጣው ወደዚህ ምድር። ሌላው ግን ኢየሱስ ፍጹም እረኛ ነው፣ ፍጹም አስተማሪ ነው። ይሄንን ሁሉ ኦፊሶቹን እንዲያውቁ ጋደላለሁ ነው የሚለው። ወገኖቼ ኢየሱስ ክርስቶስ ታውቆ የማያልቅ ነው። ስለዚህ የሐዋርያው ጳውሎስ ገድል ለቆላሲያስ ቤተክርስቲያን እንግዲህ ስለናንተ ይላል ቆላሲያስ 2:1 ላይ እንዲህ ይላል፣ ስለናንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ መጋደል ትልቅ መጋደል እንዳለብኝ ልታውቁ እወዳለሁ ይላል። ቆላሲያስ ምዕራፍ 2:1 ላይ እንዲህ ይላል፣ ስለናንተና በሎዶቅያ ጎረቤት ነች የቆላሲያስ። ስለናንተና በሎዶቅያ ስላሉት ፊቴን በስጋ ስላላዩት
ሁሉ እንዴት ያለ ትልቅ መጋደል እንዳለ ልታውቁ እወዳለሁ ይላል። አያችሁ፣ ጳውሎስ ይሄን እንድታውቁ እወዳለሁ። ስለናንተ ብቻ አይደለም፣ ለሎዶቅያም ክርስቲያኖች እየተጋደልኩ ነው። ፊቴን በስጋ አላያችሁትም፣ አላዩትም፣ እነሱም ግን እጋደልላቸዋለሁ እያለ ለምንድነው እየተጋደልን ያለ ነው? እስቲ ራሳችንን እንፈትሽ። ጳውሎስ ብቻ አይደለም፣ ኤጳፍራም ይጋደል ነበረ። ቆላስያስ 4:12 ላይ ኤጳፍራ ማለት ደግሞ የቆላስያስ ቤተክርስቲያን መስራቹ ወይም ፕላንት ያደረገው ነው። ቆላስያስ 4:12 ላይ ከናንተ የሆነ ይላል የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። በእግዚአብሔር ፈቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለናንተ በጸሎት ይጋደላል ይላል። በምን ይጋደላል? አያችሁ፣ ኤጳፍራም ይጋደላል፣ ጳውሎስም ለአንድ ቤተክርስቲያን። ሁለቱ የኤጳፍራ ስለምንድን ነው የሚጋደልላቸው? ኤጳፍራ አንደኛ የሚጋደልላቸው በእግዚአብሔር ፈቃድ ሁሉ ተረድታችሁና ይላል። ወይም ደግሞ you may stand firm in all the will of God ማለት በእግዚአብሔር ፈቃድ ላይ እንድትቆሙ ይጋደልላችኋል በጸሎት ይላል። ሌላው ፍጹማን ሆናችሁ እንድትቆሙ፣ ፍጹማን የሚለው ማቹርድ ሆናችሁ እንድትቆሙ ይጋደልላችኋል በጸሎት ይላል። እንግዲህ ጳውሎስን ደግሞ አራቱን ጨምሩበት። ደግሞ ልባችሁ እንዲጽናና በፍቅር እንዲተሳሰሩ በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር የሆነውን እሱንም ክርስቶስን እንዲያውቁ። እንግዲህ ጳውሎስና ኤጳፍራ በአንድ ላይ ለ6 ነገር ይጋደሉላቸዋል። እግዚአብሔር አሁንም መልካሙን ገድል የምንጋደል ሰዎች ያደርጋል። ስለ ጸሎት መጋደል 3 ነገሮች ላሳያችሁና ወደ መጠቅለሉ እመጣለሁ። አንደኛ፣ እውነተኛ የጸሎት መጋደል ወደ አብ to the father መጀመሪያ መንበርከክ ያለብን ኤፌሶን ምዕራፍ 3:14 ላይ እንደዚህ ይላል፣ ስለዚህ ምክንያት በሰማይ በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። እኛ ብዙ ጊዜ ኢየሱስ ስለምንል ያው ወደ ኦንሊ ጂሰስ እየመጣን ነው። ኢየሱስ ብቻ አይደለም፣ በአብ ፊት መንበርከክ፣ በአባት ፊት። እንደውም ምን ይላል ኢየሱስ ሲያስተምር ማቴዎስ 6:9 ላይ እንግዲህ እናንተ እንዲጸልዩ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ። በአብ ፊት መንበርከክ አለብን፣ በአብ ፊት መጸለይ አለብን። ሁለተኛ በጸሎታችን ደግሞ ኢን ዘ ኔም ኦፍ ጂሰስ መሆን አለበት፣ በኢየሱስ ስም። ዮሐንስ 16:24 ላይ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ይላል። ኢን ዘ ኔም ኦፍ ጂሰስ በአብ ፊት እንበረከካለን። ኢን ዘ ኔም ኦፍ ጂሰስ ነው የምንጸልየው። ሌላው ደግሞ ዮሐንስ 14:13 ላይ እኔ ወደ አብ እሄዳለሁ፣ አብ ስለ ወልድ እንዲከብር በስሜ ብሏል ኢየሱስ። የምትለምኑትን ሁሉ አደርጋለሁ፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርጋለሁ። ኢን ዘ ኔም ኦፍ ጂሰስ። ሶስተኛው by the power of holy spirit በመንፈስ ቅዱስ ኃይል። በመንፈስ ስንጋደል በአብ ፊት ነው የምንበረከከው፣ ኢን ዘ ኔም ኦፍ ጂሰስ ነው የምንጸልየው። ሌላው ደግሞ by the power of holy spirit በመንፈስ ቅዱስ ኃይል ነው። ይሁዳ 1:20 ላይ እንዲላል እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖት ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ይላል። እስቲ በመንፈስ ቅዱስ እየጸለያችሁ በሉ። ለምንድን ነው በመንፈስ ቅዱስ መጸለይ ያለብን? ሮሜ 8:26 ላይ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። ስለዚህ መንፈስ ቅዱስ የእግዚአብሔርን ሐሳብ ስለሚያውቅ በማይነገር መቃተት ስለሚማልድልን ስንጸልይ በአብ ፊት ተንበርክከን ኢን ዘ ኔም ኦፍ ጂሰስ በመንፈስ ቅዱስ መሆን አለበት። ገድላችን እንደዛ ነው። አብን፣ ወልድን፣ መንፈስ ቅዱስ ኢንተርፊር ማድረግ አለባቸው በጸሎታችን ውስጥ። ኦንሊ ጂሰስ ማለት የለብንም። እኛ ኦንሊ ጂሰሶች አይደለንም። ሐዋርያው ጳውሎስ የእግዚአብሔርን ምስጢር እሱን ክርስቶስን እንዲያውቁ ለምን መጋደል አስፈለገው ብንል ቆላስያስ 2:9 ላይ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። በኢየሱስ ውስጥ
የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። ታውቃላችሁ የመለኮት ሙላት በክርስቶስ ውስጥ ተገልጦ እየኖረ መጋደል ያስፈልገው ይሄንን ግን የማያውቁ ስለነበሩ ነው። 4 አይነት ግሩፖች ላሳያችሁ። አንደኞቹ ክርስቶስ ፈውሷቸዋል፣ ነገር ግን የመለኮት ሙላት በክርስቶስ ውስጥ እንደተገለጠ አያውቁም። ሌሎቹ ደግሞ ክርስቶስን እየጠበቁ ነው፣ ነገር ግን የመለኮት ሙላት በክርስቶስ እንደተገለጠ አያውቁም። ሶስተኞቹ ክርስቶስን ያጋፉታል፣ ይከተሉታል፣ ነገር ግን የመለኮት ሙላት በክርስቶስ እንደተገለጠ አያውቁም። አራተኞቹ ክርስቶስን ይከተሉታል እንደ ደቀ መዝሙር፣ ግን የመለኮት ሙላት በእሱ እንደተገለጠ አያውቁም። እነዚህ እነማን ናቸው? ዮሐንስ ምዕራፍ 9:17 ላይ የምታውቁት ያ ከልጅነቱ ጀምሮ አይነ ስውር የነበረው ስለዚህ ሰው ማን ነው ትላለህ ሲሉት ነብይ ነው አለ። ማንን? ኢየሱስን። የመለኮት ሙላት በስጋው የተገለጠውን ጌታ አያውቀውም፣ ግን ጌታ ፈውሶታል። ዛሬ እኮ ጌታ ብዙ ሰዎችን ፈውሷል፣ ግን ኢየሱስ ማን ነው ቢባል የጳውሎስ ገድል እንግዲህ እዚህ ጋር ነው። የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ ጋደላለሁ አለ። ተፈውሰው ክርስቶስን የማያውቁ ሰዎች አሉ። ከዚህ ጠብቀን ዮሐንስ 9:35 ላይ ተገለጠለትና ኢየሱስ በውጪ እንዳወጡት ሰማና አንተ በእግዚአብሔር ልጅ ታምናለህ አለው። ኢየሱስ ክርስቶስ መለኮት እንደሆነ ሲነግረው እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተዋል፣ ካንተ ጋር የሚነጋገረው እሱ ነው አለው። እርሱም ጌታ ሆይ አምናለሁ ብሎ ሰገደለት። የመለኮት ሙላት በክርስቶስ እንደተገለጠ አውቆ ስግደት አቀረበ። ጳውሎስ እዚህ ጋር ጋደላለሁ የሚለው ብዙ ሰዎች ተፈውሰው በጌታ ተዳሰው፣ ግን የመለኮት ሙላት ወይም ደግሞ የእግዚአብሔር ምስጢር የሆነውን ክርስቶስን አያውቁት። ሌላው ክርስቶስ ኢየሱስን ደግሞ እየጠበቁ ማያውቁታሉ። የሰማርያዊቷን ሴት ትዝ ይላችኋል። ዮሐንስ 4:25 ላይ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምነግርሽ እኔ እርሱ ነኝ አላት። እያመነዘረች ነው መሲሁን የምትጠብቀው። ዛሬም እኮ ክርስቲያንን የሚሉ አሉ። እሷ በእርግጥ ሀፍካስት እስራኤላዊ ነች። ዛሬ በስመ ክርስቲያን ብዙ የሉም እንዴ? ብዙ ክርስቲያኖች አሉ። ይሰክራሉ፣ ይጠጣሉ፣ ያመነዝራሉ፣ ግን ጌታን እንጠብቃለን ይላሉ። አይደለ እንዴ? ግን እነዚህ ሰዎች እንዲያውቁት እጋደላለሁ ነው የሚለው ጳውሎስ። ምክንያቱም እያመነዘሩ ክርስቶስን እየጠበቁ፣ ነገር ግን የመለኮት ሙላት በምድር በስጋ ተገልጦ እንደመጣ ማያውቁ ብዙ ሰዎች አሉ። ሌላው ክርስቶስን እያጋፉ ደግሞ የማያውቁ አሉ። ማቴዎስ 16:13 ላይ ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ኤርሚያስ፣ ሌሎቹ ደግሞ ከነቢያት አንዱ ነው። አንዱም ሰው የእግዚአብሔር ልጅ ነህ ክርስቶስ ነህ አላለው። ለምን? ሁሉም ያጋፉታል እንጂ የመለኮት ሙላት በክርስቶስ እንደተገለጠ አያውቁ። ያጋፉ። ዛሬ ክራውድድን አትመልከቱ። ክርስቶስ የግል ነው፣ በግል የምንከተለው ነው። የሚያሳዝነው ደግሞ ክርስቶስን እየተከተለ የመለኮት ሙላት በሱ እንደተገለጠ ያላወቀ አንድ የቅርብ ሰው ላሳያችሁ። ዮሐንስ 1:43 ላይ በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ኢየሱስ ነው የወጣው። ፊልጶስን አገኘው ይላል። ተከተለኝ አለው፣ ተከተለው። ፊልጶስ ደግሞ ከእንድርያስ እና ከጴጥሮስ ከተማ ቤተሳይዳ ነበርና ፊልጶስም ናትናኤልን አገኘውና ሙሴ በሕግ በነቢያት ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል። የማን ልጅ አለ? ማለቱ እኮ ማርያምና ዮሴፍ የወለዱትን ልጅን አገኘን። ኢየሱስ እንደዛ ነው እንዴ? አያችሁ፣ የመለኮት ሙላት ማን የጠራው? ጌታ ነው። ማንን ነው የሚከተለው? ጌታን ነው። ጌታን እየተከተለ ጌታ ጠርቶት ግን የመለኮት ሙላት በክርስቶስ እንደተገለጠ አያውቅም። የዮሴፍ ልጅ ይለዋል። ገና የእግዚአብሔር ልጅ እንደሆነ አያውቅም። ማጠቃለያ መጋደልን በብዙ መልኩ እንመልከተው። መጋደልን በብዙ መልኩ እንመልከተው። ጸሎት ብቻ አይደለም የገድል ቦታ ወገኖች። አንደኛው ወንጌልን በመናገር ገድል አለ።
ወንጌልን በመናገር ጳውሎስ ይሄ ሚስጥር የሆነውን ክርስቶስን እንዲያውቁ ጋደላለሁ ሲል አንዱ ወንጌልን በመናገር ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 2 ላይ ነገር ግን እንደምታውቁት አላቸው ለተሰሎንቄ ቅዱሳን በፊልጵስዩስ አስቀድመን መከራን ተቀብለን ተንገላታን በብዙ ገድል ይላል። በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን ይላል። አያችሁ ፊልጵስዩስ ተቀጥቅጦ ታስሮ ነው የወጣው። ኢቭን እንኳን ደማቸው እንኳን የቆሰሉት እንኳን አልደረቀም። እነ ጳውሎስ ከፊልጵስዩስ ሄደው ተሰሎንቄ ሲሰብኩ በብዙ ገድል ወደ እናንተ መተን የእግዚአብሔርን ወንጌል እንናገር ዘንድ በአምላክ ደፈርን። ገድልን ወገኖች በጸሎት ብቻ አትመወስኑት። መመስከርም ገድል ነው። ሌላው ስለ ወንጌል መነቀፍ ሌላ ገድል ነው። ስለ ወንጌል መነቀፍ መከራን መቀበል ፊልጵስዩስ 1:30 ላይ በእኔ ያያችሁት ይላችኋል የፊልጵስዩስ ቅዱሳንን አሁን በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋል ይላል። እኔ ላይ የደረሰው እናንተም ላይ ደርሶባችኋል፣ ምንም አዲስ ነገር አይደለም እያላቸው ነው። እንደው ልዩ መከራ ደረሰብኝ እንዳትሉ፣ በዓለም ላይ ያለ ቅዱሳን ሁሉ በመከራ ውስጥ ነው የሚያልፈው። ስለዚህ እኔ ብቻ ስፔሻል መከራ ደረሰብኝ እንዳትሉ። ሌላው የጸሎት ገድል አለ። በጸሎት መጋደል ያው ኤጳፍራና ጳውሎስ ምስክሮች ናቸው። በቆላስያስ 2:1 ላይ እንዳየኑ ስለ እናንተ በሎዶቅያ ስላሉት ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለብኝ ልታውቁ ወዳለሁ ያለው ጳውሎስ በጸሎት ሲጋደል ነው። ሌላው ኤጳፍራ ነው። ሁሉ ጊዜ ስለ እናንተ በጸሎት ይጋደላል ይላል ቆላስያስ 4:12 ላይ። የመጨረሻው ሁለት ነገር ተናግሬ ጨርሳለሁ። በእምነት መኖርና ማገልገል ገድል ነው። በእምነት መኖርና ማገልገል አንደኛ ጢሞቴዎስ 6:12 እንዲላል መልካሙን የእምነት ገድል ተጋደል። ማን ነው የሚለው? ጳውሎስ ለጢሞቴዎስ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ፣ መልካሙን የእምነት ገድል ተጋደል ይላል። ሐዋርያው ጳውሎስ በብዙ መልኩ ተጋድሎ ነው ሩጫውን ጨርሻለሁ። እስቲ ሩጫውን በሉ። ብዙ ጊዜ የምንለው ሩጫዬን ጨርሻለሁ ነው። የእናንተን ሩጫ አይደለም። ሩጫውን ነው የሚለው፣ ሩጫዬን ነው የሚለው። ሩጫውን ነው ጨርሻለሁ የሚለው እንጂ ሩጫዬን ጨርሻለሁ አይልም። እንዲህ ይላል መልካሙን ገድል ሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ይላል። እኛ በዋጋ ተገዝተናል። የራሳችንን ሩጫ ልንሮጥ ሳይሆን የሱ የሰጠንን ሩጫ እንድንሮጥ ነው ጌታ ይጠራል። ስለዚህ ሩጫውን ጨርሻለሁ ነው እንጂ የሚለው ሩጫዬን ጨርሻለሁ አይደለም የሚለው። እርግጥ ነው ብዙ ጊዜ ሩጫዬን ጨርሻለሁ ነው የምንለው። አንዳንዴ ፈቃዳችንን እየኖርን የፈለግነውን እያደረግን ሩጫዬን ጨርሻለሁ ልንል እንችላለን። አዎ የእናንተን ሩጫ ግን የሱን ሩጫ የሰጠንን ታስክ የሰጠንን ሚሽን አሳይመንት ጨርሶ ጳውሎስ እንደሄደ ነው የሚያሳየው። እና ግን ምን አይነት ገድል ተጋደልኩ ይላል? መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ ይላል። እኔም ጨርሻለሁ።